ሰላም ጤና ይስጥልኝ ተመልካቾች፣ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም? ምን ያለው እግዚአብሔር ይመስገን ደህና ነኝ። ያው ጠፋው ማለት ነው እና እኔ ዛሬ የምላችሁ ማለት ነው ለአዳዲሶችም የምትመጡ ወይ ደግሞ ለነባሮች የትኛውም ሀገር ስደት ያላችሁ ቅመሞች በቃ ከምንም በላይ እኛ ለራሳችን ለሰው እንደ ሻማ እየቀለጥን የምንሰጥነን ለራሳችን አንልም ማለት ነው እና ምንድነው ስልክ ማለት ነው። ስልክ ይሄ ከሌላችሁ ማለት ነው ይሄ ከሌላችሁ ጥንጧንም ስልክ ቢሆን መግዛት አለባችሁ ማለት ነው። ከዛ ሲም ሰዎቹ መጀመሪያ ከደህና ከሆኑ አረብኛ የምችሉ ከሆነ የማችሉም ከሆነ በምልክት የምትፈልጉትን ነገር መናገር አለባችሁ። ምግብም ከሆነ ስልክም ከሆነ ማረፍም ከሆነ የሚገዛ ነገር ካለ የጎደላችሁ ነገር ካለ መናገር። ለምሳሌ የሆነ ቅባት የምትፈልጉ ከሆነ ፎቶ አንስታችሁ መላክ። አለበለዚያ ደግሞ ስሙን በእንግሊዘኛ ወይ በአማርኛ እናንተ ስልክ ከሌላችሁ ወይ አሰሪዋ ወይ ደግሞ አብራችሁ ሄዳችሁ እንዳቀማችሁ እነሱ ካልገዙላችሁ ራሳችሁ እንዳቀማችሁ ሄዳችሁ ግዙ። የሚዋሹም አሉ ማለት ነው። በራስ ገንዘብ አሁን የሚዋሹም አሉ። ግን እናንተ ደግሞ ሄዳችሁ የምትፈልጉት አለ። የ7 ብር፣ የ5 ብር፣ የ6 ብር አለ ማለት ነው እና እንደገና ደግሞ የምትመጡበትን የደላላ ቁጥር ቢሮ ያዙ፣ ለቤተሰብ ስጡ። የኢትዮጵያ የኤምባሲ ቁጥር እና የደላላ ቁጥርም ባይሰራ የኤምባሲ ስምና ቁጥር አድራሻ ለቤተሰብ ጽፋችሁ ወይ ፎቶ አንስታችሁ ላኩ። ሁለተኛ ደግሞ የመታወቂያቸውንና የፓስፖርታቸውን ኮፒ ወይ ደግሞ ቁጥር ለራሳችሁም አስቀምጡ። ኮፒ አድርጋችሁ ለቤተሰብም ሰጥታችሁ ነው ማለት ነው። ሁለተኛ ደግሞ አካውንታችሁን በራሳችሁ ስም አድርጋችሁ ውክልና ሰጥታችሁ መንጣት። ውክልና ማለት የሆነ ነገር የምትፈልጉት ነገር ካለ አንድ ሰው የምታምኑት ውክልና ሰጥታችሁ ብር ስትልኩ በአካውንታችሁ ደብተሩ እነሱ ጋር ይቀመጣል። እናንተ ስማችሁንና ስም ችግር የለውም፣ ግን ፊርማችሁንና የአካውንት ቁጥራችሁን እንዳትረሱ። አሁን ለምሳሌ በፊርማ የምትፈርሙ ከሆነ ይሳሳታል። ሌላ አሁን ለምሳሌ አዲስ አበባ ወይ ደነባ ወይ ደብረ ዘይት ወይ ናዝሬት ብር ለማውጣት ስትፈርሙ ያ መጀመሪያ የፈረማችሁበት ካልተመሳሰረ አትሰዱ። የት ነው ሄዱ የሚሏችሁ? እዛው መጀመሪያ አካውንት ደብተር ያወጣችሁበት አገር ወይ ደግሞ ሰፈር እዛ ሄደሽ ነው የምታስተካከይ እና ሄደሽ ምንም መናገር የለብሽም። ሁለተኛ እቺ ካርታዋ በውጭ የምትወጣዋ ኢሜይሏ ለማንም መናገር የለብሽም ቁጥር። አለበለዚያ ደግሞ እኔ አላወጣም፣ እኔ አልፈልግም፣ አመሰግናለሁ፣ በደብተሩ ነው እኔ መንቀሳቀስ የምፈልገው ማለት ትችላላችሁ። ማንም ይደውሉላችኋል፣ ኑ አውጡ፣ ኑ ውሰዱ ብለው ማለት ነው። እቺ ኢሜይልዋ ማለት ነው። እሷ ጠፋች ማለት እንዳለ ከአካውንትሽ ይወሰዳል ማለት ነው። ስለዚህ ካላወቃችሁበት፣ ሁለተኛ ደግሞ ብር ስታወጡ ስትነጉ ከጎን ያያችሁ ሰው ካየ አለቀ። ስለዚህ ኢሜይሏን አታውጡ፣ ደብተሩን ብቻ አውጥታችሁ ውክልና ሄዶ እንዲያስመዘግቡ ብቻ። ሁለተኛ ደግሞ ያላችሁበት ሀገር ሆናችሁ ኤምባሲ ወይ ደግሞ ቆንስላ ሄዳችሁ ያለውን ነገር ጽፋችሁ ፎቶ ምናምን ከእናንተ ይጠበቃል። ከእነሱም እንደዛው በፖስታ ይቻላል ብለዋል እና ይህንንም አስተካክሉ ማለት ነው። እና ሁለተኛ ደግሞ ብር አታጠራቅሙ፣ ብር በእጃችሁ አታጠራቅሙ። ምክንያቱም ሰው ይቀየራል፣ ሰው በጣም ነው የሚቀየረው። ሁለተኛ ደግሞ እዩ፣ መጀመሪያ አዲስ ቤት የገባችሁ ሰዎች አዲስም ሆኑ አረብኛም ቻሉ ማየት አለባችሁ። ምግብ አለ ወይ? እረፍት አለ ወይ?
ካሜራ ይኖር የራሱ ጉዳይ። የምትፈልጊውን ነገር ትሰሪያለሽ፣ ትናገሪያለሽ። እየበላሽም ከሆነ እየጠጣሽም ከሆነ ደክሞሽም ከሆነ ትናገሪያለሽ። ከምሬ ነው የምላችሁ፣ ትናገራላችሁ። ልጆቹ የሚማቱ ከሆነ ምናምን ካጋጠማቸው የሆነ በቃ ያስታውቃሉ። እና ገንዘባችሁን በየወሩ ተቀበሉ፣ አለበለዚያ ይቀየራሉ። ሁለተኛ ደግሞ እናት ቤት ወይ አባት ቤት አጎት ቤት የምታሰራሽ ከሆነ አልሰራም በይ። አረብኛ ባችይም በምልክት አልሰራም በያት። ከዛ በማስታወሻ ወረቀት የያዘው ነገር መቼም አይጠፋም። ከኢትዮጵያ ከመምጣታችሁ በፊት የምትፈልጉትን ወረቀት ወይ ስልክ ቁጥርም አካውንትም ስምም እያንዳንዱን ጽፋችሁ በማስታወሻ በእጅ ቦርሳ ይዛችሁ ነው። እና ደግሞ ለምታምኑት ሰው ዋትስአፕ ኢሞ ካለው ሎኬሽን ላኩና ይቀመጥ። አንድ ነገር ቢደርስ ያ ሎኬሽን ፖሊስም መጣ ምንም የሆነ ነገር ቢያጋጥምሽ በዛ በሎኬሽን በዛ በስልክ ቁጥር ትድኛለሽ። አንደኛ ችግር ከደረሰባችሁ በየሀገሩ ይለያያል። ደጋግማችሁ አንደኛ ሲም አይፈልግም፣ ሁለተኛ ደግሞ ካርድ አይፈልግም። እናንተ ደፋር ሆኑ። ያያችሁትም ነገር ካለ ያነሳችሁትም ከሆነ ድንገት ተሳስታችሁም እነሱ ይጨምሩትም ምንም ካያችሁት አይተነዋል፣ ካነሳችሁት አንስተነዋል። ምንም መሸማቀቅ መፍራት አያስፈልግም። ምክንያቱም እያንዳንዱ ነገር በአሻራ ስለሚታይ ማለት ነው። እና ስራችሁን ስሩ፣ ራሳችሁን ጠብቁ፣ ኬሚካል ነገር ቀንሱ። ሽንት ቤት ምናምን ስታጥኑ ኬሚካል ቀንሱ። እነሱ ልባቸውም ውስጥ እቃቸውም ኬሚካል ክሎሪክስ ነው የሚሉት። እና ራሳችሁን ጠብቁ። መጀመሪያ ተነሱ፣ በየሃይማኖታችሁ ጸሎት አድርጋችሁ መጀመሪያ ብሉ፣ ውሃና ተምር ብሉ ከቻላችሁ። አይ እኔ ምግብ ጠዋት አይበላለኝም ካልሽ ደግሞ ውሃና ተምር ብይ። ተምር ካልወደድሽ ደግሞ ውሃ፣ ኖርማል ውሃ መጠጣት አለብሽ። ቀዝቃዛ አይደለም፣ ቀዝቃዛ እንዳትጠጡ እና ቁጭ በሽ ተረጋግተሽ ውሃሽን ጠጪ። ምክንያቱም ያ ኬሚካሉ ያምኑ እንደዛም ስሉ እና ካሜራም ቢኖረ እንዳፈሩ የምትፈልጉትን ነገር ስሩ። ምንም ያኩርፉ የሚቀየሩ ምንም ይበሉ፣ እናንተ ብቻ ስራችሁን ስሩ፣ ራሳችሁን ጠብቁ። እና የምትኖሩበትን ሎኬሽን ለምታውቁት ሰው ልካችሁ የቤት ቁጥር አለው የሴትዮዋም ቁጥር የሰውየውን ቁጥር በማስታወሻ ጽፋችሁ የሆነ ቦታ አስቀምጡት። ምክንያቱም እንደሚፈጠር አይታወቅም። እና አንደኛዋ ጓደኛዬ በጣም ተቸግራለች። እኔ ድንገት ነው ያገኘኋት እና በቃ አሰሬ በጣም ትመታኛለች አለኝ። ምግብ አሰጠኝም አለች። ደሞዝም እሺ ትልና ላይ ትቀየራላለች። በቃ መውጫ መግቢያ የላትም። ምንም ቆሻሻም አታወጣም። በሩም ሁሉ ነገር መስኮቱም አይመችም ለመውጣት እና ሲምም አወጣልኛለች ዘግተዋለች አለች። እና በቃ የሆነ ደፋር መሆን አለባችሁ። ማርያምን ነው የምላችሁ፣ ደፋር ሆኑ። ምንም ያርጓችሁ ጸሎት እያረጋችሁ ደፋር ሆኑ። ያላችሁበት አገር የፖሊስ ቁጥር ማስታወሻ ላይ ጻፉ፣ ወይ ደግሞ እዚህ ላይ ጻፉ። አንደኛ ካርድ አይጠይቅም፣ ሲም አይጠይቅም። መደቡ አሁን ለምሳሌ ፖሊሶች አሉ እነዚህ መንገድ ላይ እንትን የሚሉ የእነሱን መጻፍ ትችላላችሁ። የሳውዲ ደግሞ 3 ጊዜ 9 እምቢ ካላችሁ ደግሞ አለች። አሁን ማስተርጎሚያ አለች። ይሄ ፎቶ የምታቀነባብራችሁ ምናምን ይሄን ሰሞን እንዲሁም በጣም እንትን ብሎ ነበረ። በባንዲራ ተቀነባብሮ ይሄ ነገር ራቁት ያደርጋል ተብሎ ነበር። እሱን ራሱ በምትፈልጉት ቋንቋ መብራት ትችላላችሁ። እና ደግሞ ዋትስአፕ ላይም አለ፣ በመጻፍ ይተረጉማል። ያለሽበትን ብጽፊ እስከ የትኛውም ዓለም ላይ ያለሽበትን ብጽፊ ይናገራል። ተናግሮም ስልክ ቁጥርም አድራሻም ኢሜይልም ይሰጣል። ከፈለጋችሁ ደግሞ አሳያችኋለሁ። የዋትስአፕ እና የዚችን አፕሊኬሽናል አሳያችኋለሁ ከፈለጋችሁ። እና ደፋር ሆኖ እንዳፈሩ ስልክም ካላችሁ ብዙም እንዳይርቅ በቃ ስልካችሁም ማለት ነው ሳይለንት አድርጉት።
እናንተ ብቻ እንዲሰማችሁ ሳይለንት አርጉት። ምክንያቱም አሰሪዎቻችሁ ካልፈለጉ አትያዙ ከተባላችሁ ሳይለንት አርጉ እና በቃ መረጃ የያዙ ምን እንደሚፈጠር አይታወቅም። እኛ ሰው ነን እና ያቺ ጓደኛዬ በቃ በጣም ተጨናነቀች። ደሞዝም እንደዛው ነው፣ ምግብም እንደዛው ነው። ብቻ ከባድ ነበር እና ያው በዛም ብላ ያው የፖሊስ ቁጥር አግኝታ ደውላ ወጥታለች። እና ከባድ ነው እስከ ህይወት ድረስ። ብሩን ተውት፣ ግን ጤናዋ ላይ ብዙ አይደለም። እንግዲህ ምን እንዳረጓትም አይታወቅም። እና ምንም አትፍሩ፣ ያገኛችሁትን ነገር አትብሉ፣ የተሰጣችሁትን መድኃኒትን አጠቅጥቁ። በራሳችሁ ደሞዝ ሄዳችሁ ተመርመሩ። በራሳችሁ ደሞዝ ምንም መድኃኒት እንዳትቀበሉ። ምንም አመመሽ እትክቱክ ላይ ሻይ ቅጠል የሚሆን ተልባ የሚሆን አብሽ የሚሆን ምንም ቢሆን ፎቶ አስጠሽ ይህን ግዢ ሌላ መፈለጉት በቃ በኖርማሉ ያንን መጠጣት ትችያለሽ። ቀረፋ ቅርንፉድ ከፈለግሽም ራስሽን ካመመሽ ወይ ደግሞ በየወሩ የሚመጣው ነገር ካመመሽ ቀረፋና ቅርንፉድ አፍልተሽ እንደ ሻይ ጠጪ፣ አለ ስኳር ሎሚ አርገሽ። በቃ አሪፍ ነው እሱ። እንደውም ምንም መድኃኒት እንዳትወስዱ። ምግብም ስትበሉ ካጠሯችሁ በስነ ስርዓት አርጋችሁ ወይ ደግሞ እየበላን ነው ብላችሁ ተናገሩ። እየበላችሁ እኔ ተነሽ አልነሳም፣ ምግብ ሐራም ነው ክብር ነው ብላችሁ ተናገሩ። እና እያንዳንድ ያላችሁበትን ቤት በደንብ ቼክ አርጉ። እንደሚፈጠር አታውቅም። በአንዴ ነው የሚቀየሩት እና ይህን ይመስላል። ራሳችሁን ጠብቁ፣ ብራችሁን ያዙ። የማታምኑት ሰው ከሆነ ምክንያቱም እዚህና ኢትዮጵያ ያለ ሰው አንድ አይደለንም። እኛም ማንም አይረዳንም። ስለዚህ 2 ዓመት ሰርታችሁ አካውንታችሁን አስተካክላችሁ ተመልሳችሁ ፍቃድ ከሆነ ፍቃድ አርጋችሁ ተመልሳችሁ መጣችሁ ከዛ የራሳችሁን ህይወት ኑሩ። ጊዜው እየሮጠ ነው፣ በጣም እየሮጠ ነው። ከምሬ ነው የምላችሁ። እና የሴት ልጅ እድሜ ጥቂት ነው እና ብቻ ከባድ ነው እና ራሳችሁን ከምናይ ጠብቁ። ማንም ማለት ነው ማንም ዛሬ ላይ የሚደውልልን ሲቸግራቸው ነው የሚደውሉልን። እህት የተጎዳች እድሜዋ ሄደ ምናምን አበደን አታውቂያቸውም፣ አያውቁሽም። ሲጎላቸው ብቻ ነው የሚደውሉልሽ እንጂ ነይ አይሉሽም። ስለ ህይወት ውድነት ነው የሚያወሩት። ስለዚህ ንቁ። ማርያምን እምላችሁ የመዳም ቅመሞች እንንቃ፣ በቃ እንንቃ እና ራሳችሁን ጠብቁ። አድራሻ በቃ የሆነ ቆሻሻ ምናምን ስትሉ ቁጥር ያዙ። የመኪናም ታርጋም ይሁን የቤት ቁጥርም ይሁን ሎኬሽንም ይሁን ለቤተሰብ ልካችሁ ወይ ደግሞ ስልካችሁ ድንገት ከተወሰደባችሁ ማስታወሻ ላይ ጻፉ። ማስታወሻውን ደግሞ ማስቀመጥ፣ ማንም ሰው የማይጠራጠርበት አስቀምጡ። ከምሬ ነው የምላችሁ። እና ይቺ ልጅ ምንም የምታውቀው ነገር የለም። ምንም በቃ እየተደበደበች ብቻ አላውቅም። ሰውነቷ ላይ የሆነ ነገር ሳይደፋ አይቀርም። ብቻ ሐኪም ቤት እንውሰድሽ ብለው የነበረ አያስፈልግም አሏት። ብቻ አሁን ላይ ምን እንደሆነች አላውቅም። ብቻ ከባድ ነው እና አሰሪዎቻችሁ ከሰራተኛ ጋር አታውሩ ከተባላችሁ አታውሩ። በማያስነቃ መልኩ ስልክ ተለዋወጡ። አይወዱም እና ሳቅ እያሉ ደህና ነሽ፣ እንዴት ነሽ፣ እሷ ስራ በዝቶባት ነው፣ እሷ ሟት ነው ትባላላችሁ። ግን እዛ ወይ ቤት ተቆልፉባት ወይ የሆነ ነገር አድርገዋት ነው እና በብዙ እያስፈራሩ ነው። ጥልሻለሁ፣ እንደዛ አድርግሻለሁ፣ ብር አልሰጥሽም፣ አሳፍርሻለሁ ትልሻለች። ታሳፍርሽ እሺ በያት። ጣይኝም አሳፍርኝም እሺ በያት።
ከዛ እናንተ ቀውጡት፣ ያላችሁበት ሰፈር ቀውጩ። ቆይ እዚህ ሽንት መጣ ብላችሁ ማለት ነው። ቆይ እዚህ ሽንት መጥቷል አሁን፣ ወይ ደግሞ ልቤን አቅለሽልሽኝ የሆነ ነገር ብላችሁ ማለት ነው። የሆነ የፖሊስ መንገድ ላይ የፖሊስ ነገር ካያችሁ ጩሂ። ልታሳፍረኝ ነው፣ ደሞዜን አልሰጠችኝም፣ እያሰቃቀችኝ ነው ምናምን ብላችሁ እናንተ መረጃ ያዙ። ምንም ሳታስነቁ ድምፅ መቅዳት፣ የሆነ ነገር ማድረግ፣ የሆነ ነገር ማድረግ። ገባሽ? ህግ ለማንም አያዳላም። ለማን ነው? ገባችሁ? ለማንም አያዳላም። ስለዚህ ቅውጥ ቅውጥ አድርጊ። ወይ ደግሞ በቃ አንቺ የሆነ ነገር እንድትሆኚ የሆነ ራሷ አንጥታ ራሷ ሻንጣሽ ውስጥ የሆነ ነገር ልታረግ ትችላለች። አንቺ በአይንሽ ልታየው ትችያለሽ፣ ወይ ሳታቂ ልትነኪው ትችያለሽ። መናገር አይቼዋለሁ። የሆነ ነገር ስፈልግ የሆነ ነገር ላወጣ ስል አገኘሁት፣ አየሁት። እውነቱን ተናገሩ፣ እውነቱን ተናገሩ። ምንም እኛም ሰው፣ ፖሊሶቹም ሰው፣ አሰሪዎቻችንም ሰው ናቸው። ምንም ችግር የለውም። ከምሬ ነው። ደፋር ሁኚ፣ እያንዳንድሽ ደፋር ሁኚ። ካሜራ አለ እነዚህ እንደዚህ ካሜራ እንዲሁም ጥሩ ነው። መቤቴን ነው የምላችሁ። በተለይ እንደዚህ ክፉ አሰሪና ክፉ ልጆች ያለበት ቤት በጣም ጥሩ ነው። ምክንያቱም ካሜራው ይጣራል። መጀመሪያ ወንድ ቢያይ ሴት የሴት ፖሊስ ማየቱ አይቀርም፣ ይጣራል። ቪዲዮ ራሱ ማየት ባይችልም ድምፅ ይቀዳል፣ ድምፅ ይቀዳል። ምንም እንዳትፈሩ። ምንም በቃ የሆነ ነገር ደስ ካላላችሁ ማለት ነው። የሆነ ነገር ደስ ካላላችሁ በቃ ቢሮ ወሰዱ ይበሉ። ቢሮ ወሰዱኝ። ምን ነው? አይ ምንም በቃ ይሁን ደስ ካላላችሁ እናንተ የሆነ በቃ የሆነ የሚነግረን ነገር አለ እና እንደዛ አድርጎ አመሰግናለሁ። እንትኑ ማለት ነው ሎኬሽኑ አሁን ዋትሳፕ ላይ መጻፍ ትችላላችሁ፣ የፈልጋችሁት መጠየቅ ትችላላችሁ ማለት ነው። እና ላሳያችሁ ቆይ አይታይም እንጂ ላሳያችሁ ነበር፣ አይታይም። ይቺ ክብ ነገሯ ትታያችኋለች። ክብ ነገሯ ክብ መቼም ሁላችሁም ጋር ማለት ነው ክብ ነገር ካለች ውስጥ ገብታችሁ ስትጽፉ ማለት ነው። ከዛ ጻፉ። ሁሉን ነገር ትናገራለች፣ ቁጥር ትሰጣለች፣ አድራሻ፣ ኢሜኤል፣ ሁሉን ነገር ትሰጣለች። እና በዝክ የሁሉን ነገር መቀበል ትችላላችሁ። በዚች በክቧ ምን ልበላችሁ የሆነ ኤምኢ ነው የሆነ ሰማያዊ ከረር ምናምን እና ተስፋች ክብ ነገር መቼም ዋትሳፕ ላይ ትኖራለች። በዝክ መጻፍ ትችላለች የምትፈልጉትን ነገር፣ ከዛ ትሰጣችኋለች። እያንዳንዷን ትናገራለች በጽሁፍ እና እንደዛ አድርጎ ንቁ። ምንም የተደረጋችሁት ነገር ካለ ደጋግማችሁ ስልክ ደውሉ። ደጋግማችሁ ለምን 100 ጊዜ ይሆንም? 100 ጊዜ ብንወርቅም እኛ አንሸነፍ። ደጋግማችሁ ደውሉ። በቃ ቶሎ የሚደርሰው ፖሊስ ነው። ደጋግመሽ ደውይ። ወይ አንቺ ካልቻልሽ ደግሞ ሰው እንዲደውልልሽ ማድረግ አለብሽ። ደጋግመሽ እና ለምታውቁ ሰው ሎኬሽን ምናምን ላኩና አስቀምጡ እና እንደዛ ነው። እና ደግሞ የማችሉትን ስራ አስለምዳችሁ ይላንትን እንዳትሉ እና አመሰግናለሁ። መልካም ከተመቻችሁ ላይ አድርጎ የምትጠይቁኝ ነገር ካለ ደግሞ ያው እስኪ እንበረታታ፣ እንደግ፣ አብረን እንትን እንበል እና በጊዜ ተኙ። ከምንም በላይ እንቅልፍ ነው። ስልክ አታብዙ። ቲክቶክ ስራውን እየሰራ ነው እና
ከምንም በላይ ጤና ነው። ለራሳችን እኛ ካላሰብን ማንም አያስብልንም። ማንም ጠቆርሽ ከሳሽ የሚል የለም። ጠቆርሽ ከሳሽ ምናምን የሚል የለም። እኛ በፊሊተር እየላክን አንቺ እናቴ ቀልቶሻል፣ ተመችቶሽ አንቺ እዛ ይልሻል። እኛ ስንት ነገር ተቀብተን